ኢትዮጵያ 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32ን ለማስተናገድ ዝግጅቷን ቀደም ብላ ጀምራለች አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ በዛሬው ዕለት ከብሔራዊ ኮሚቴ ጋር በነበራቸው ስብሰባ በተለያዩ ዘርፎች የተከናወኑ የእስካሁን ስራዎችን መገምገማቸውን አወቁ ብለዋል። በዚህም ክፍተቶችን የመለየትና ሁሉም ጥረቶች ከሀገራዊ ራዕይ ጋር የተጣጣሙ መሆናቸው እንደተዳሰሰ ነው ያነሱት። በመደመር እሳቤ የተከናወኑ ያሉ ሀገራዊ ግንባታዎች ለዘላቂ የኢትዮጵያ ብልጽግና አስተማማኝ መሰረቶች ናቸው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ባለፉት የለውጥ ዓመታት በመሰረተ ልማት ረገድ የታየው ቆራጥነት ለብዙዎች ተአምር ቢመስልም ለእኛ ግን የዕለት ተዕለት ተግባራችን ነው ብለዋል። በተለይም በመንገድ፣ በኃይል፣ በዲጂታል ምህዳሩ፣ በመስኖ፣ በአየር ማረፊያዎች ግንባታና ማስፋፊያ እንደዚሁም በከተማ ልማት ረገድ ያስመዘገብናቸው ስኬቶች ኢትዮጵያ ለኢኮኖሚ መዋቅራዊ ሽግግር እየዘረጋች ያለውን መሰረት ምን ያህል የጸናና ጥልቅ እየሆነ እንደሚገኝ ማሳያዎች መሆናቸውን አንስተዋል። ባለፉት 9 ወራት 1.2 ሚሊዮን የውጭ ዜጎች የኢትዮጵያን የቱሪስት መዳረሻዎች መጎብኘታቸውን የትራቨል ኤንድ ቱር ወርልድ ዘገባ አመላክቷል። ከዚህም ከ2 ቢሊዮን ዶላር በላይ ገቢ ማግኘት መቻሉን ትራቨል ኤንድ ቱር የኢትዮጵያ ቱሪዝም ሚኒስቴርን ዋቢ አድርጎ ዘግቧል። አሁን ላይ ለቱሪዝም ትኩረት በመስጠት በተተገበሩ ኢኒሼቲቮች ኢትዮጵያ ከአፍሪካ ፈጣን እድገት እያስመዘገቡ ካሉ መዳረሻዎች መካከል ተጠቃሽ መሆኗን አስገንዝበዋል።